የበለኝ ለእናት የቱ 13 ይሻላል ሀክ ሲደረግ በዛው ለራኒ 13 ሲባልም ጂኒያ ነው የሚነሳብኝ። እናት የቱ አይሆን 17 እንጂ ቀልዳለህ እንዴ አንተ ግን 17 ማን አገዘ? እስቲ ታፕ አድርጉ እስቲ አንተ ባቢ 17ቱን እናቴ ሌላ አንተ ምንድን አይኔ ያማል በሽተኛ እንደዚህ ያረኩት ለመሰለ በዚህ በስልኩ ስልክ ሲደወል ስለሚታይ ነው። ለመሾፈን ቁጥር እንዳይበላብሽ ያራዳ ልጅ ስትኝ ድቡቅ ወቅት ያለሽ ሙንሽ ነው ደወልልሽ እንዴ እነዛ ትላልቅ ሰዎች አራዳ እንኳን አይደለም ያው አራዳዎቹ የተጠቀሙበት አራዲ እናቴን አሁን የተባለልኝ አራዳ ልጅ ሊሆን ነው እኮ በቃ ምንሽ ላሽ በል ጀለስ ይዋላል ጻዳ ጠቢ ጻዳ ጠቢ ምንሽ ነው ዛሬ ምን እንዳሰብኩ ታውቃለህ? እቺን ዘፈን ከፈትኩና ሰው ስራውን ይሰራል ሲጨርስ መዝናናት ያለበት ጦርሱ ገዳይ ይሄን ጉዳይ በምን ጉዳይ አይ ጂጂ ልቁም እንዴ በቁመና ስትልቁ አንተ ያመሃል እንዴ ልትጮፍር ነው እንዴ ልትወርክ ነው እንዴ? አረ ቡላ ላይ ተጠፋች የኮሚቴው አባል እቺ ደነስ ስራን ትሰራና ስትጨርስ የረፍት ሰዓትን እንደዚህ ነው አጣጥመዋለህ። ብራዘር ያራዳ ልጅ ነገ ሰኞ ነው ኮምብላሰርህን ትለብሳለህ መዶሻህን ይዘህ መፍለጥ ነው። አይቤም ካሁን በላይ ምን እንደማረግ ታውቃለህ? ቅዳሜና እሑድ ነው የሚመጣው። እናቴ ጊዜን በስራ ነው የማሳልፈው። አሪ ሲሪየስ እንዴ የቤት ኪራይ ደርሶብኛል። መስራት አለበት ሰው ልጅ መስራት አለበት። የሰው እጅ ማየት የለበትም። እንዴ ምን ሆነህ ነው? ስራ ካልሰራውማ ሰው አልሆነ። እትዬ ሳራ መጥተዋል። ምን ፈልገው እንደሆነ ባላቅም መጥተዋል። እስቲ ኧረ ሳርዬን እንዳትነካ እናቴን ጃፒ እንዳትነካ። ሳሪያንስ በትልቁ አድርጋት እቺን ባላ ሪቶኒዮ ፕላቲኒዮ ስፓጌቲ ፓስታ ሲዲዮ አይ ትመቸኛል። ጫፍዬ ትወዳለሽ ነው ሰው ልጅ ስራ ሲጨርስ ሰርቶ ይኸውልህ በቃ እንዲህ ነው። እናው ጨርሰሽ ነው ሳሪ በኢትዮጵያ ሕዝብ ስም ይዤሻለሁ። ጫጫታ ቦታ ነች እቺ ደግሞ በእናትህ። ስራ ሲጨርስ ትምጣ። ሚውት አድርጋት በቃ ሳርዬ ሲጨርስ ትምጣ። ትቀላለህ። ስማ ጣሊያን ውስጥ እግዚአብሔርን ጂጂ ስትናገር ሰምታታል? ኃይለኛ ቼፍ ናት አሉ። በቃ ምግብ ቤቷ ራሱ በጣሊያን ነው የሚሞላው አሉ። ስፓጌቲ አግራሲያኖ ኮምፕራስትሮ ትልቁም ነገር እኮ አይደለም ያራዳ ልጅ እንዴ አንተ ምን ሆነህ ነው? በሰው ሀገር ላይ ሆቴል ምናምን ደግሞ ፒዛ ነው ታውቃለህ አይደለ? ጥሬ ስጋ አይደለም ፒዛ፣ ፓስታኒሲዮ የጣሊያን ምግብ ምን ታውቃለህ? እቺ ልጅ ተለውጣለች። ሰላም ሂዊ እንዴት ነህ ጃፒ? Excuse me. Ara ጃፒ ይደብራል። Do you speak English please? Yes bro. ምን ሮ ማለት ሮም ጣሊያን ማለት ነው። ጣሊያን ሮም። አረ እንግሊዘኛ እናቴ በእንግሊዘኛ እንደበር። Oh my god. Where are you from? Pakistan? Yeah. ማሻአላህ ሂዊ ምን እያረግሽ ነው? ጌሞር እየተቀጣቀጠች ነው። ያራዳልሽ አንዳንድ አበባ እየለቀምኩ ነው ወንድሜ። አበባዮሽ ለምለም አበባዮ ሂዊ ሰው የተከተከተን ነውና ስትልኪ ጉዳያችንን ስንጨርስ እንገናኛለን። ፏብላለሽ ልጅ ልጅ አንተ ዛሬማ መጠበስ ሁሉ አለባት እኮ የሆነ ሰዎች ምን ያያችሁ ነው ምላችሁ ሄዳችሁ ነው
እኔ እኮ ሂዊን ማቃት እኮ በ1900 እንደ ኢትዮጵያ ካላንደር አቆጣጠር እኮ ነው። እናቴን በፊት እኮ ነው ማቃት። በፈጣሪ ሰው አታረጅ። ታውቃለህ አንዳንድ ሰዎች በጣም አስጨንቃለሁ። ፌስቡክ ላይ ነው የማውቀው። እናቴን እኔ ፌስቡክ ላይ ነው የማውቃት። ሽንቴን እኮ ነው የምታስጨርሰኝ። ሜሴንጀር ስድድብ ነበረ ታስታውሻለሽ? ግሩፕ ላይ ሜሴንጀር ግሩፕ ላይ እነዛ ወስፋት እንትን አናወቅ የአሜሪካ የሚኖረው ወስፋት በስድብ ያበዳችሁ ናቸው እናንተ። ምን ሆናችሁ ተሳደቡ? ወይኔ ምላሷ ምላስ መሰለ እንዴ? አሁን ውጠዋለች። ተመስገን እናቴ ለብዳ እኔ ሳሳደዋላ ተሳደምኩ እናቴ ትሙት ባይለኛው ተሳደብ ነው። ጅቦ እንዳትናገሩት ነበር። ምን የተከበረ እንግዳ ነው የምናቸው። የሆነ ግሩፕ ነበራቸው የቤይሩት ግሩፕ እንዳለ እጣን ነው የሚያጨሱት እዛ ቤት በቪዲዮ ምናምን ነበር። ማንም ባለው ቤት ይገቡና ይሄን ቢራ ይጠጣሉ። እኔ ታክሲ እንኳንም ይሄ ሪከርድ መደራረግ የሌለበት እንጂ በስማሚ እዛ ጊዜማ ጉድ ነበር። ስማ ጅቦ የሆነ ማን ነው የሚባለው እዛ ቤይሩት ላይ የሆነ መጠጥ ቤት ያለው ሰው እያለ የታወቀ ሰው ማን ነበር? አንቺ ሪከርድ የሚባል እኮ የለም። ቮይስ የሚልኩት እኮ ነው። ኖ የለም ቮይስ ምናምን ቪዲዮ ላይ እናወራል ነበር እንዴ? ምንም ስለማታውቁ እኮ የዛኔ አንዴ ጆከርን ቶርክ አስወርዷል ነበር እንዴ? ቢጎላይ እኮ ቢጎላይ ቢጎላይ ትታወቃለች አሉ እንዴ? ጨፍር ነበር እኮ ይመቸው። ፍየሌ ተነስተ ይጨፍራል። እናቴን ጃፒ እኔ ትዝ ይላል። አንዴ ብቻ ጅቦ ነው በቃ እኛን የሰርግ ፕሮግራም እንትን የምን የቁንጅና ውድድር ሳይወዳድ እናቴ ትሙት ቢጎ ላይ ታሪክ ነበርኩ ግን ታውቃለህ ወይ? ሊቀመንበር ነበርኩ ደግሞ በፊት ስገባ ታስታውሳለህ? እንዲህ ብዬ ነው የምገባው። በቃ ይሄን ብቻ ነው የምታዩኝ እኮ ታቱን ነው የሚያሳይልሽ። ከዛ ጠበሰ ጠፋ ጠፋ። እኔ አሁን ደግሞ ናውጣ ጃፒታ ዘዋሷን እንዲያፋር ዛሬማ ከለር ላይ ናን መነጻረን የለበስከው ለዛ አትቢቁ እኮ እናቴ ጸዴ ነበርኩ። እናቴ ትሙት ወይኔ መራ እከካም ዛሬ ደስ ብሎኝ እኔ ደንስብሃለሁ እየገባ መታሽቃብጥ ግን ከዛ በኋላ መታ አማራ ነኝ እንዳት ምንድነው? ኧረ በእናትህ አማራ ምናምን የሚለውን አቁም። እኔ አሁን አዳምጠኝ። እኔ አሁን ፖለቲካ አቁም ያለው የእግዚአብሔር ሰው ሆኛለሁ። ባይሆን እኔ ሌላ ሙድ ውስጥ ነኝ። ጃፒ እንጫወት ምናምን ሳቅ እናቴን እኔ ታውቃለህ። ቅድም ግን አንተ መልስ ሳትሰጥ እናትን አሰደበ። አንተ እኮ ፌመስ እኮ ነኝ እንዴ? ምን ሆነህ ነው? አንተ ፌመስ ነህ እንዴ? እናቴ ትሙት። አሁን ዮኒን በዮኒ ለመፈመስ ብዙ ሰዎች ዮኒን ይሰድቡታል ምናምን። አይ በቃ ይፈምሱ ይመቻቸው። እኔ ታውቃለህ እዚያ አንተ ፌመስ እኮ እግዚአብሔር ሰው ግን እናቴን አትሳደቡ። እናቴ ትሙት እናቴን አትሳደቡ። ስማ ቅድም ብዙ ሰዎችን እያመጣ እንትን ስትል ነበር። ጅቦ ፌመስ መሆን ትፈልጋላችሁ ስትል ነበር። አዎ እና እኔን ለምን አታፈምሰኝም? ጃፒ ቆይ በምንድን ነው መፈመስ የምትፈልገው? እኔ መፈመስ የምፈልገው ማለት በንስሐ ነው ብራዘር። ይከብዳል፣ አንተ ይከብዳል። ንስሐ ማጣት በመናዘዝ አሁን እንግዲህ አብረ የበላውን ሰው እናት እንደዚህ ትሁን ብሎ መሳደብ ለኔ ሻይ ምን ይነቅ ሁለት ጅቡላ ተያዘ ተሰማኝ። አሁን ብዙ ሰው ይሰድባል። አዳምጠኝ። ብዙ ሰው ማንንም ሰው ሊሳደብ ይችላል ምናምን ታልፋል። ግን እናቴን ሲሰድቡብኝ ይደብራል። እንዴ እናቴ ትልቅ ሴት ነች፣ ታሳዝነኛለች። እና አሁን አንድ ፌመሶችን ስታይ አሁን በፌመሶች ተሳድበው ምናምን መፈመስ የሚፈልጉ ሰዎች ምናምን አሉ። እግዚአብሔር ይሁን በቃ እግዚአብሔር ይሁን። እኔ ራሴ ብፈምስ ደስ ይለኝ ነበር፣ ግን መፈመስ በቃ ዮኒን ወይኔን ለምን አሰድበኝም? የምንትፈምስ ፌመስ መሆን ነው የማልፈልገው። እኔ እዚች ምድር ላይ የማልፈልገው ነገር ታዋቂ ፌመስ ምናምን መሆን አልፈልግም። ማዕረግ መጣይ ቆንጆዋ የኔ ቂጧ ፍንድድ አርጋ ስፖርት የምትሰራ
አንተ ቤት አንድ ሴት ገብታ አይታታ። ቆይ ሜንሽን ላድርጋት እቺ ልጅ። ቆይ ስፖርት ትሰራለች ሎል ምናምን ብላ የጻፈችው እንትና ነች። እቺ ከእንትና ጋር ታየች የተባለችው አስገባት እስቲ። የት አለች? ትግሪ ሉሊት ነች። ሉሊት ኖ ያቺ ትግራይ ምናምን የምትባለው የተሰቃለች እዚህ ጋር ሜንሽን አድርጋ። ጎበዝ ስፖርተኛ ነች። አቋሟ ሴቶች ግን ስፖርት መስራት አለባችሁ። እናቴን አቋማችሁ ምናምን እንዲያምር ቦታቸው ሊስተካከል። አው እንዲህ አንዳንድ ሴቶች በጣም ያምራሉ፣ ግን አቋማቸው ላይ የሆነ እዚህ ወገባቸው ምናቸው ላይ የሆነ የተንጠለጠለ ስጋታ ያለ ቦርጫቸው ላይ እንዲህ ምናምን፣ ይሄንን ማጥፋት አለባችሁ። እስቲ እዚህ ቤት የምትመጡ ሰዎች በተከበረው በቤታችን ስም ታፕታፕ ኮፒ ሊንክ ብታደርጉ አትሞቱ። አንድ ነገር ሴቶችን ታስገባልኛለህ በቪዲዮ 3 ምርጫ አስመርጣቸዋለሁ። 1 ትግርኛ ዘፈን፣ 2 አማርኛ ዘፈን፣ 3 ኦሮምኛ ዘፈን። ከ3ቱ ይመርጣሉ፣ ይጨፍራሉ። እኔ ነኝ የምዘፍነው፣ ግን ይሄ ሙዚቃ መክፈት ምናምን ይደብራል። ታለ ሴቶች ታላችሁ ሴቶችዬ ጆይን በሉ። እሺ የገባችሁ ጀምሯል። እሺ ወሎ እናቴን ጸዴ ሙዚቃ ነው የምዘፍነው ዛሬ። ኦኬ ወሎ ወይ ቪዲዮ መክፈት ትችላለሽ? አይ ስራ ላይ ነኝ። ፕሪንሴስ እቺ እንግሊዘኛም አሁን ሴቶች ቪዲዮ መክፈት የምትችሉ ሴቶች ብቻ። እንደው ቅድም ጅቦ አንጀቱ ቁስል ብሏል። ቀድሜ ልንገራችሁ የሆነ ረዚ ይዞ ገብቶ አንጀቱ ቁስል ብሎ ሆዱ ተናግቶ አሁን እንደ በሽተኛ ሆዱን በመቀነት አስሮ ነው የገባው። Excuse me, princess unmute Alexis talk me. ቪዲዮ የምትከፍቱ ብቻ ግቡ። አቤት እንግሊዘኛ ገባር ወቅ ለይዘዞንኩ የሆነ አጋጣሚ አለ። እናቴን ጃፒ ሰሞኑን የማወራው እንግሊዘኛ እያየው ነው። ግን please princess open the mute and unmute us. Okay, I'm ጃፒ but I'm girl. Please open the video. ቪዲዮሽን መክፈት ትችላለሽ? ፕሊዝ ኦፕን ዘ ቪዲዮ። ታጅ ሆይኒ offer up. Oh, please go out. ጃፒ አሁን ከዚህ ጋር ከመግባታቸው በፊት እንዳታደርቁን። እኔ መታመም አልፈልግም። ጅቦ ቅድም በግልጽ ነው ብለናል። እናቴ ቪዲዮ መክፈት የምትችሉ ብቻ ላኩሽ። አስገባኝ እያለች ነው። አስገባት ኤልሳ። አስገባለሁ ግን ስማ ጅቦ ልንገርህ፣ ቪዲዮ መክፈት የምትችሉ አሁንም ደግሜ እየነገርኳቸው ሰው በኋላ አስቀየመኝና ኤልሳ እሺ ብላለች። አስገባት። ኦኬ የእንግሊዝ ሰካራም ነች። ነጊ ታውቃታለህ ማለት ነው። አንቺ ቤት ከእንግሊዝ ነው እንደሚገቡት? እንግሊዝ ሀገር ነው የምትኖረው? አይ ጆፒ how you hi ጅቦ መጀመሪያ አይ የለም አየለ ቪዲዮ ክፈች። እንግሊዘኛም ቤኩና ኦኬ ክፈች ችግር የለም። እሺ በትልቁ አርገኝ እኔ ፍቅር በሰማ ኤልሳ ቪዲዮሽን በመጀመሪያ ትከፍቻለሽ። ከዛ ከሶስት አንጆ ጅቦዬ ባይዘው አላቢው አድናቂ ነኝ። እሺ አም ሶሪ መጀመሪያ ታዘዝኩ። ጅቦ ብዙ ነገር ከማውራቷ በፊት ቪዲዮ ክፈች እህታችን። ቴንክ ዩ ሁላችሁንም ሚዩት እናደርጋችሁና ቪዲዮ ስከፍቱ ነው ማውራት የሚፈቀደው። ሚዩታችሁ እንዳከፍቱ። ቪዲዮሽን ተከፍቻለሽ ማማዬ። እትዬ ኤልሳ አስወጣት። ያው እየከፈተች ነው። አይጠቁሩባት። ጨለማ ነው አውቃ ነው እንዲህ መብራት አጥፋ ምናምን የገባችው። ታበራለች። ቻረቄ ደቅና አራሳ ስጠጣ የምትውል ነች። ቪዲዮ ከፍታ የት ነው የምታጋ? ሳበኝ እናት ትከፍቻለሽ ቪዲዮ ሳበኝ ሳይሆን ትከፍቻለሽ ሳበኝ እያለች
ቆይ ሞዴሬተር እኮ አለ ለምን አልሰባችሁም? ያ ግን ዝማ ጅቦ ገብተው የማይከፍቱ ከሆነ ወዲያው ነው ሚውት እናደርጋቸዋለን። ሲከፍቱ ነው ማውራት የሚችሉት። አሁን እየለፈለፈች ነው እርግጠኛ ነኝ። እትዬ ኤልሳ ይከፍታሉ አይከፍቱም? እባክህን ቀላት እንዴ አትከፍትም። ብትከፍትም ትልቅ ሰው ነች። ምን ማታረግ ነው? እሺ እናት ቪዲዮሽን ትከፍቻለሽ የኔ ቆንጆ? እናት ወይ ሊና ደህና ነኝ። ቪዲዮሽን ትከፍቻለሽ? እየቆየ ነው። እሺ ባሽልቋልኝ ገና ከቤትም ጣጣ ውስጥ አልወጣችም። እኔ ቤት እኮ እንዳለ ችኮች ናቸው እኮ እናቴን ገራሚ አንተ ቤት ማለት ልብ የለም። እዚህም ችኮች ናቸው ግን አይከፍቱም። ቪዲዮ እኮ መክፈት ይፈራሉ። እኔ እኮ ግራ የሚገባኝ አሁን ትንሽ ብንቆይ የአሜሪካኖቹ ከእንቅልፍ አልተነሱም። እነሱ በደንብ ነው የሚከፍቱ። እነሱ ደፋሮች ናቸው። እንዴት ቀልዳለህ? እንደ አሜሪካ እኮ ነው የምትኖረው። እና ቪዲዮ ምናምን ሃርድ ዶይንግ ዋትስ ሃፕኒንግ ትላለች ቤቲ ነገርኩ። እንደ በሽተኛ ሊያደርቁን ነው የመጡት። አሁን እኛ መታመም አንፈልግም። ጅቡ ድርቀት ነገርኩ እኮ አንተ አንጀት ቆስሏል። ቅድም ጭራሽ ምን ብለን የገባው አንተ? ቆይ ቅድም ምን ታዘብክ ግን? እኛ መሀይምነታችን ነው ኢትዮጵያኖች። እናቴ ምንም አይነት የራሳችን የሆነ ሀሳብ እኮ የለም። መጣችን የድሮ አገልጋይ ክስቲ ዋልማታ አቲ እንደዚህ ነሽ ዋልማታ ባክች እያንኮራፋች ነው። በእናትህ ባሏ ነው የሚሆነው። ያራዳኩ በቃ እንደውን ማታ ይቻላል። ከምን ይታካዳ ሽቴ ነው ታስጨርስ ጂቦ ፈራንሳይ ገብቻሉ። በቀደም እሷ ስድብ እኮ ይለያል እኮ። ስማ ቪዲዮ የምትከፍቱ ሴቶች እየተባሉ የሀገር ወንዶች ይልካሉ። ምን ሆኖ ነው? ቅድስት ይጨፍራል እሱ ሙዚቃ ምርጥ ቅድስት። ኦኬ እሺ፣ አሁን ወንድም ሴትም ቪዲዮ የምትከፍት ካለ ላክ። እናቴን በየትኛውም ብሔር ሙዚቃ እንትን እላለሁ ዘፍንላችኋለሁ። እናቴ ሙዚቃ ነው የከፍት ኖ እኔ ነኝ የምዘፍነው ራሴ። አንተ ነው ዘፋኝ እናሳ ቅድስት ጀንጅቦ ቪዲዮሽን ትከፍችና ሙዚቃ ትመርጫለሽ፣ እኔ ዘፍንልሻለሁ። አንበሳ ወርድልኛ አንበሳ ይብላሽ። ከየት አባሽ ነው የሚመጣው አንበሳ? ሰው አንበሳ ይጠይቃል። እዚህ አንበሳ ከየት ላንጣልሽ? ሁለተኛ እዚህ እንዳመጭ እንዴ አንበሳ ድፍረቱ አራሱ። እኛ ሰው ጠይቀን አናውቅም፣ መጠየቅም አንፈልግም። አዲስ ዳቦ ዳቦሽ ሊራ ነው ወይ ዳቦሽ? አንዴ ዳቦ ላሳያችሁ አላለችም? ሰፍ ብለን አስገባኝ። ምን ችግር አለው እንዴ? ዛሬ እኮ አርሰናል አሸንፏል። ምንድን ነው ገባኛ? ስለ አርሰናል እንዴ አዲስ ዳቦ ዳቦ ሰሚ ዛሬ ዳቦ አታሳይንም? ኧረ ቤት ያለው ዳቦ የለም እኮ ከስራ ወጥቼ ዛሬ እሑድ እኮ ነው ዛሬ። ውጭ ስትወጪ ግን ዳቦሽን ታሳይናለሽ? የሰራሽ ስራ ቦታ ሲሆን እንዴ ገብቻለሁ እኮ አንድ ቀን ጅቡ ረስተው ነው። የሆነ ሰዓትማ ዳቦሽን አይተነዋል። አሪፍ ዳቦ እናቴን ጃፊ ገራሚ ሆኑ ዳቦች አሉ። እግዚአብሔርን እየተረባችሁ ቀምሰዋል ዳቦ ኑ አሳይታናለች። ቀምሰን ሳይሆን ፕሮዳክሽን አሳይቻለሁ። ምንድነው ዳቦ አሪፍ ዳቦ ብትቀምሰው ደግሞ ይጣፍጣል አሉ ሰዎች። አሪፍ ዳቦ ነው የምትሰሪው ግን አሪፍ ዳቦ እውነት ብዙ ሰዎች ጅቦ አዘውኝ ከውጭም ከአገር ውስጥም ስፔሻሊ ከውጭ ራሱ ለመቄዶኒያ ለተለያዩ ተስጭልን ለካሊድ ፋውንዴሽን ብለው አመስግነውኛል። በእውነት ፖስት ጃፒ አንድ ቀን ኢትዮጵያ ስትሄድ ይሄን ዳቦ መብላት አለብን እንዴ ጃፒ። እግዚአብሔርን ስትመጣ እናቴ አሪፍ ዳቦ ጋር ጅቦዬ እንትን ዳቦ ብቻ አይደለም የምሰራው፣ ኩኪስ፣ አነባበሮ፣ እንጀራ ሁሉ ነገር እነሱ ነው። በእኛ ዳቦ ነው የምፈልገው።
ጃፒ እግዚአብሔርን እያሾፍክብኝ ነው። እየሰራሁ አቤት እያሾፍ አይደል ኖ ሲመጣ ሀገር እኔም ልመጣ ሰሞኑን ወስኛለሁና ስመጣ አሪፍ ዳቦ እውነትና እግዚአብሔርን ናና እንደው ማስታወቂያ አብረን ቁጭ ብለን እዛ ትሰራለህ ማለት አግዘኛለህ። ደረቅ ዋለ ተዳደች አሪፍ ዳቦ አንተ የፈለከውን ኩኪስም ምንም ቅመስ፣ እኔ ዳቦዋን ብቻ ነው የምቀምሰው። እኔ አነባበሩ ራሱ ደስ ይለኛል እኮ እወዳለሁ። በቅቤ ነው ግን በቅቤ ነው በዘይትም በቅቤም እንደ ፍላጎት ወይ አነባበሩ እኮ በዘይት ይሄ በሚቀልጠው ኧረ በቅቤ ካለ ወይራ ዘይት ኦሊቭ ኦይል እንዴ ለምን በሚቀልጠው እንዴ ነው አነባበሩ ከቅቤ ውጭ። አይ ጾም ላይ ደግሞ ጅቦዬ ሰው ስለማይበላ ከቅቤ ማንድም ማለት ጾም ላይ ከፈለክ በቅቤ በለጋ ቅቤም እሰራለሁ። ችግር የለም። ግን አንድ ነገር ልጠይቅሽ ባልተነጠረ አንድ ልጠይቃት ስማ ምን ትዝ እንዳለኝ ታውቃለህ? ወዲያ አንድ ቀን ባልተነጠረ ቅቤ ሽሮ እናንተ ያሾፋችሁብኝ ነው። እግዚአብሔር ሰራተኛ አይደለሽ እንዴ? እና ከታች ራሱ እውነት ምስኪን ስጣላ ኮሜንቱን እኛ እያነበብንላቸው ነው። ገባሽ? ኖ እኮ እናንተማ እንትን አትበሉኛ፣ አታሳቁኛ። ማለት ያው የስራ እህታችን እኮ ነሽ። ምንድነው የምናሻማ? ጃፒ ያውቃለሁ። እግዚአብሔርን ጃፒ ራሱ ገና መጀመሪያ ስመጣ ራሱ ያስተዋወቀልኝ በእውነት ቴንኪዩ። ሁለት ፎሎ ይዛ መታ እኮ ነው ይሄን ሁሉ ፎሎ ያሰጥቷል። ኖ ጎበዝ ነች፣ እናቴም ጎበዝ ነች፣ የስራ ሰው ነች። ስራዬን እወደዋለሁ። እግዚአብሔር በጣም ነው የምወደው ስራዬን። በጣም ጅቦ እጇን ድሮ ገና ስትጀምር በእጇ ነበር የምታቦካው። አሁን በማሽን ነው የምታቦካው። አዙሩ እንደዚህ አድርገህ በእጄ እንኳን እንደማቦካው በማሽን ነው። ግን በጀርባ በመሀል ሳይሆን በሱኛው ሳይሆን በጀርባ ደግሞ ጥፍሬ እኮ ነው ተቀምጬ ዛሬ ነው ደግሞ የሚሰራው እኮ በእጅ ብቻ ሳይሆን በማሽን ጓንት አድርገን ምናምን ነው። ጃፒ ጥፍር ምናምን ለምን ይኸው ብዙ አይደለም የሚያደገው። ግን አሁን እኮ በማሽን ነው፣ በእጅና በግራ ይሰራ እንደ ድሮ ዘመን ገባ። አሪፍ ማሽኖች አሉኝ። እኔ እኮ ፖስቼዋለሁ ገብታችሁ ማውቂያ። አንድ ጥያቄ ልጠይቅሽ። አሁን ቤት ነው ያለሽው አይደል? አዎ። ማለት እንዲህ አምሮብሽ ነው ሁሌ የምትወጪው ወይስ ዛሬ ቀጠሮ ነበረብሽ የአርሰናል እንኳን ምናምን? ዛሬ ያው አርሰናል ስራ ላይ ሲሆን ደግሞ ሽርጥ አረጋለሁ፣ ኮፍያ አረጋለሁ። ባለፈው ነገር ቀጠሮ ቆጣ ቱታ አረጋለሁ፣ ስኒከር በቃ የስራ ባለትዳር ናት አይደል? ነሽ አይደል? ባለትዳር ነች። አይደለችም። ቀለበት ድረስ ያየው እንትን ነው ድሮ በቃ ገባሽ ማስታወሻ ነበረ። ሰበታ ይመቻት። ያሳዝናል። ገባ የስራ ሰው ማድነቅ አለብን፣ ማበረታታት። ዳቦ አዲስ ጀግና ናት፣ ጀግና ሴት ናት። እኔ ከድሮ ጀምሮ ነው። አመሰግናለሁ በጣም በእውነት። ዳቦሽ ይባረክ። እናቴ አንተ ቡላላ እዛ ኢትዮጵያ ሆነ እንዴት አልቀመስከውም? ቡላላ ነው እግዚአብሔር ቡላላ ናና በእናትህ እግዚአብሔር ማስታወቂያ ያሰማልኝ እንጂ ለመቼ ነው ወንድም ቡላላ ዳቦ ይዤ ፊቴ ከታየ ችግር ነው ይፈጥሩታል። አይደለም ቡላላ አንተ ሼር ስታረግልኝ አቀርጽም የረቀመሰው አዲስ ኧረ እመጣለሁ ቼክ አድርጌ ዳቦሽን ይቅመስ ቪዲዮ አታረግልኝ ማለት ቢያንስ መተህ ማስታወቂያ ወይ ማስታወቂያ ሳይሆን የሆነ ኢንከሬጅ አድርገኝ ሀሳብ መስጠት ምናምን። እንዴት ማስታወቂያ? ኧረ ምንም ችግር የለም እመጣለሁ፣ አገኝሻለሁ፣ አይሻለሁ። ደስ ይለኛል። አሁን ለአንድ ወር ምናምን ካናዳ ስለሄድኩ ነው እመለሳለሁ፣ አገኝሻለሁ። አብረን አንድ ሄደህ ትላለህ ካናዳ ሄድ ሰዋ ቶሮንቶ ቅድም ቶሮንቶ ጀርመን አይሻልም? ጓደኛ ጋር ቡላላ ወይንም ጅቦ ጋር። ጀርመን ከሄድኩማ ሆዴ ቀድሞ ያገኘኛል፣ ወገቤን ደግሞ ሌላ ነገር። እዚህ ጋር ግን አንድ የሆነ ጥያቄ ተጠየቀ፣ ከኔ አይደለም። የዝጌሩ ዳቦ ስንት ገባ ይላል። እንግዲህ ይቅርታ
ኦኬ የእግዚአብሔሩ ማለት ድፎ ነው። ዲፎ ዳቦ ኖ ድፎማ የሰው ሙሉ ነው። ስማ አንተ ቤት ሞዴሬተር አለኝ ብሎክ ላርገው አርገው እስቲ በእናትህ ጃፒ ፎሎ አርጓት በላቸው በእናትህ 600 ምናምን ሰው እሺ ይኸውላችሁ እዚህ ውስጥ ያላችሁ ሰዎች ጅቦ አዲስ አካውንት ነው ያለው ፎሎ አርጉት እኔንም ፎሎ አርጉኝ ጅቦ አዲስ ወይ ግን እናንተ ግን አዝግናችሁ እግዚአብሔር ተመችቶኛል ዲሰነ ፎሎ አርጓት ጎበዝ ልጅ ናት ሰሪ ናት ፎሎ አርጓት ሴት ልጅ ደግሞ አበረታቱ ጉዳላ ራሱ አሳፍሮት እንጂ ደስ ይላል ነው ምትለው ምንድን ያነበብሽው አራዳም ዳቦ ሙዝ ያስፈልገዋል ብሎ ምንድነው ዳቦ ማለት እዚህ ሀገር እኮ ዳቦ በሙዝ በጣም ብዙ ይበላል እግዚአብሔር እኔ ጋር ራሱ መጣው ዳቦ ትኩስ ገዝተው ሙዝ አርገው ሳምቡሳ አርገው ይበላሉ ኖርማል ለነገሩ ጠቅላይ ሚኒስትራችን ራሱ ዳቦ በሙዝ ብሉ እኮ ብሏል የምን እንጀራና ስጋ ወጥ ብሏል ኧረ ተው ግን እየቀለዳችሁብኝ ነው ጎበዝ አንባቢዎች እህታችን ልክ እንደሷ እህታችን ቪዲዮ መጥቶ እሺ ቆይ ዝናብ ውስጥ ነኝ ቆይ ከፍታለሁ አንዴ እሺ እንዴ ዝናብ እኮ ጥሩ ነው የት ነው ዝናብ ያለው እየዘነበ ነው ዝናብ የት ነው ዝናብ ፎሎ አርጉኝ በእውነት you're from Atlanta ቆይ በእናትህ አንድ ሰፈር ነው ፍሬህይወት አቤት you're Atlanta አንድ ስቴት አክሰንቱ የሚገርም ነው ጅቦ ብዙ ጊዜ ቆይታል ምንድን ነው አንቺ አትላንታ ሆነሽ ምንድን ነው ይሄ ሁሉ ድምፅ ጩኸት አለ ኧረ መኪና ውስጥ ግቢ በእናትሽ በጣም እኔ ማዝነው ዳግሪዬሽ ነው እግረኛ ነኝ መኪና የለኝም አትላንታ ላይ መኪና የሌለው ሰው አየች በሳይክል ዲሊቨሪ የሚሰሩትን አወቃቸው አትላንታ ላይ እንደነ ባርባራ በስኮተር ነው የምትሄደው አረ የፍሬቱን ሚታርግልን በእናትህ እሺ ሚውት አድርገው እሺ ምን ሆነሽ ነው በእግር ይኬዳል are you serious ካንቺ የሚጠበቅ አይደለም አንተ አትላንታ እኮ ትልቅ እንትን ነው ከአንድ ቦታ ወደ አንድ ቦታ እኮ ራሱ ማለት ነው በመኪና የሚከብድ እኛ አሁን ያለንበት ሲያትል የሚባለው ስቴት is good ሲያትል በጣም ብዙ የዘመኑ ሰዎች ይበዛሉ ደህና ነሽ አትላንታ ያለው መሀሪ ብቻ ነው በትራክ እንዳይገጭሽ ማነሽ አሁን እንትናን ከፍሬዎት ጋር እንቀይራታለን ሃና ገብታለች በቃ ሰልፊ ነው የተነሳችው ሃና ወዴት ሄድሽ ተቀልዳለች ጮክ ብለህ ጠራሃት አሁን ይኸውላችሁ እዚህ ጋር ቪዲዮ ማትከፍቱ ሴቶች እባካችሁ አትላኩ ከይቅርታ ጋር አዲስ ለሲምቦል እኮ አንቺ ነበርሽ የከፈትሽው ክፈች እንጂ እኮ እከፍታለሁ ጃፒ ስማማ በእናትህ የሆነ እንትን ላማክር ፈልጌ ነበር ሲቆይ በውስጥ ጽፍላል የሆነ የአሜሪካ ቪዛ ወስጄ ነበርና ማይ ጋድ እና እኔ ነው ማማከር ያለብሽ እኔ ጋር በውስጥ የሚያወራ ሰው የለም አይደለም በውስጥ ሳይሆን ስማ እውነት እግዚአብሔርን የሆነ ሩል ወጥቷል የሆነ ማለት ወይ አንብበህም አሁን የሚቃጠለው መቼ መሰለ እኔ አላወኩም ነበር ቪዛ ተሰጥቶሻል ሰጥቶሽ ቆይ መጥልሽ ቪዛ ጁላይ መብረር 2 አመት ነበር እንግሊዘኛ ምናምን ላይ እኮ በጣም ጎበዝ እኮ ጆከር ነበር አይደለም እግዚአብሔርን ቀልድ አይደለም በእናታችሁ አታሹ ቆይ አሁን ቪዛው አለጅሽ ላይ አላው እስከ ጁላይ 2000 አልሄድሽም እስካሁን አልሄድሽበትም ላይ የሚቃጠለው መቼ መሰለ አሁን ሜርል ጁላይ ነው መጨረሻ ቪዛውን ከሰጡሽ በኋላ በረሻል ወደ አሜሪካ ከዚህ በፊት ሄጄ ነበር አሁን ግን ከሰጡኝ 2 አመት አገኘ where are you going state where የት ሄደሽ ነው ወይስ
ጅቦ ሲሪየስ ከሆነ እኔ አንድ ነገር ላስረዳት እና አሁን መቼ ነው የሰጡሽ? በቃ ሊቃጠል ነው። 2 ዓመት ነው ከሰጡኝ። አድሻው ነው ከሰጡሽ ሄደሻል አልሄድሽም? ሄጄ ነበር። ከዛ አሁን ደግሞ ወስጀው ሊቃጠል ነው አሁን ማለት የሚቃጠለው እሄድበታለሁ እስከ ጁላይ አስቤያለሁ። እንደ እግዚአብሔር ግን መጀመሪያ አዳምጪ። ሄጄ መስቼ ምናምን አይደለም። ከዚህ በፊት የሄድሽው በዚሁ ቪዛ ነው ወይስ ሌላ ቪዛ ነበር? በዚሁ ቪዛ ሆኖ ኤክስፓየርድ አድርጎ አድሻው ነው አሁን ያለኝ ማለት ነው። ካደሻው አሁንም ገብተሽ መውጣት አለብሽ። ቶሎ በይ። የትራንስፖርት ነው እሱን እኮ ነው ልጠይቅህ እኮ ያልኩት። ከዚህ ገብተሽ ውጪ ለሌላ ካረገ አይሰጡኝም ወይ ምናምን ልጠይቅ ፈልግ እኮ ገብተሽ ለመውጣት ነው እዛው ለመቅረት? አይ ገብቼ ለመውጣት ነው። እስከ ጁላይ 30 ድረስ አለኝ። ቤተሰብ አለሽ? ወጣና ደረስ መለስ በይ። አሁን እንትን አለ ኳሱም ምስል አለ። እንደገና አንዳንድ ወንዶች እኛ እናስቀው የሆነ ሩል ምናምን ወጥቷል ስለተባለ ለዛ ነበር ልጠይቅ። ወይስ አዳምጪ ማየት ትችያለሽ። መሀሪ እንዲቀበላት አናረግም ለአንድ ሳምንት። ኖ ኖ ኖ ኖ ኖ መሀሪ ያስረግዛታል። ተው እግዚአብሔር እውነት ሰቢ አንድ ወዳጃችን አለ። የት ስቴት ነው የሚመችሽ? ፕሊስ እዛውም ስላለው እኔ እዛ አካባቢ ነኝ። እኔ ከዚህ በፊት የሄድኩት እንትን ነው ዲሲ ምንድነው ዲሲ ሄጃለሁ። እንደገና እንትን ደግሞ ሄጃለሁ ሂውስተን፣ ዳላስ። ሂውስተን አብርሃም ገብረመድህን ያለበት ሀገር ነው። ኦኬ ኦኬ። ፍሎሪዳ ሄጃለሁ ፍሎሪዳ። ኦኬ ፍሎሪዳ። ኦኬ ኦኬ። እና አንድ ወዳጅ አለኝ ይቀበልሻል በቅርቡ። ምንም እንዳታስቢ መሄድ ካሰብሽ አይደለም። እኔ እንደ ሐሳብ እቺ እህታችን ሰራተኛ ነች፣ ቤተሰብ አስተዳዳሪ ነች። ትኬት የሚቆርጥላት ሰው አሁን እንፈልጋለን። ከአሜሪካ ያላችሁ ትኬት ቆርጣችሁ እዛ ማረፊያ አሁን ለምሳሌ ማለት ነው ይቃጠልብኛል ታውቃለህ። ሳይቃጠልብኝ ለመሄድ አንዳንድ ነገሮች እንድታማክረኝ አልኩ። ለምሳሌ ከዚህ ተነስተ ስትሄድ ትኬቱን ራሴ ይችላል። እዛ ደግሞ ኦኬ ኦኬ ሆልድ ዳውን። አሁን ገባኝ። አንቺ ትኬቱ አለሽ፣ እዛ የሚቀበልሽ ሰው ነው አይደለ? እሺ የትኛው ስቴት? እሺ አሜሪካን ያላችሁ ወንድ አትፈልጊ? ሄደው ለ2 ሳምንት ማክሲመም። ለምን እዚህም ሴቶች ቆይ ፕሊዝ፣ ሴቶች ይቀበሉሽ? ወንዶች ሴቶች ኖ ኮነንት አለ ተቀበላት ትችላለች። በቃ አሁን አንድ ትልቅ ሰው አግኝቼላታለሁ የምተማመንበት። እሺ እስቲ ቆይ ባለው ሰክሮ ጉድ ነው የሚሰራት ማለት ኖ ኖ ኖ ቴዲ አይደል እንዴ? ሰከረ ያ ይቀበላት። አተ ቡላላ ተከበር ፍራታ አጉል ነው የምታረጋት። ስርዓት ያዘ ወንድም ጃም ያውቀው እኔ እህቴ ጋር ትረፍ። የሆነ ጊዜ ሰክሮ ማቲን እንደ ቺክ ሲያወራው አይቼዋለሁ። ቡላላ እንከባበር። ፈሮት ከዛ ቡላላ እንከባበር። ተው ወንድም ተው። ሰው እህታችን ማነው ማቲ? ቪዲዮ ያለው ነው። ስማ የት ነው የምንታርፍ ያስተጋጀው? አይ ቆይ አዲስ ዳቦ አዲስ ወይ ይሰማል። ይኸውልሽ ቁርስ ትበይና እራት በልተሽ ትሄጃለሽ። ምንድን ነው የፈለግሽው? እኔ የማይፈለግኩት ሳይቃጠል ወጥቼ እንድገባ ከዚህ በኋላ እንዳይከለክሉኝ ምናምን። የት ስቴት ነው የምትሄድ የምትፈልጊው? የትም ይሁን አዳኔ አርፈሽ አብረን ላይ ብንግባ። ጃፒ እህታችን እንግዲህ እኛን አክብራን የመጣችው ወንድሜ በቪዲዮ ትወጣለህ ማለቴ ወደ አንተ እንድናምን እስቲ ፊት ያውቀዋለሁ እንዴ እንድናምን እስቲ አንቺ ብታውቂውም እኛ እናምነውማ እኔ መረጃ እንዲሆነን እስቲ ቴዲ ፕሊዝ ባላ አታርፍም። ፕሊዝ ኦፕን ቪዲዮ ቴዳ የት ስቴት ነህ? ቡላላ አታርፍም ያጣምሉ ይዟል። ጅቦ አንድ ሰፈር አብረን ያደግን ብራዘሬ ነው። ቡላላ ስማ ጅቦ ማርያም ቡላላ ቪዲዮ የሆነ ሰዓት ላይ ሳይገባው ነው የተቃየጣላል። አይ እርቅ ይወርዳል። ቆይ አሁን ቪዲዮን ከፍተህ ጫልቱ እንድትቀበላት እናደርጋለን። የቀድሞ የመንሱር ጀማል ሚስት
ሰማት ትቆልፍባታለች። ቻፓ የላትም። ቶሎ ቪዲዮ አትገባም፣ በዚህ ሰዓት አትገባም። ግደለኝ ከገባች ግደለኝ። እሷ ግፋለ ቆይ ኧረ ተይ ተረጋጊ። ቆይ በዚህ አጋጣሚ ይኸውላችሁ ደረቅ ጣቢያዎች፣ እኔ እዚህ ቤት ያላችሁትን ሰዎች የግመል ስጋ ግዴታ መመገብ የለብኝም። ታፕታፕ አርጉ፣ ኮፒ ሊንክ አርጉ። እዚህ ጋር ይኸውላችሁ ፕሮግራሙን ስትከታተሉ ነፃ አገልግሎት ነው የምንሰጥ። እዚህ ቤት ጌታን ሞባይል እየጋለ ነው። ምዕመና ይኸውላችሁ ጀመራችሁ። ተቀመጥበት ጅቦ ሩዝ ውስጥ ከተተው። አር ዩ ሲሪየስ ሩዝ? አንቺ ማላገጥ ጀመርሽ እና እናንተ እያሸዋችሁ በያለ እንዴ? እኔ ለምን አልክለትም ለጅቦ ጃፒ ስልክ? ምንም ለምን አትልክለትም? ጃፒ ከምትል ይመቸኛል። ጅቦ ማርያምን ይመቸኛል። ምን አይነት ስልክ ላክለት? አይፎን 7 ምን አይነት ስልክ? ማርያምን ልክለታለሁ። ጅቦ በጣም ነው የሚመቸኝ። አይፎን 13 ኮራ ወደ እኔ ላክ፣ እኔ ወደሱ ልክለታለሁ። እሺ አንተ እና ጅቦ ተባሉ ጉላላ እንትን አትበል። እኔ አላምንም ቴዲ። ለዛ እመቤቴ ለጅቦ ልክለታለሁ። በቃ የምትልክለት ከሆነ ችግር ምንድነው? ጅቦ እናት ስትመጣ ሮጦ የሚወጣው አረ ይመጣል። ብሎበት ነው በአንድ ስልክ ነው በአንድ ስልክ ነው የሚጠቀሙት አላለ። ጂጂ አንተ ጃፒ ጂጂን ትመስያለሽ ይሉኛል። ጂጂን እመስላለሁ እንዴ? አላውቅም። ያቺ ቆዳ አሮጊትማ መሲም ታጋጨን ነው እንዴ? ቴዲ ተው እንጂ እንዴ ማህበረሰባችን ሰላም በቅርቡ አንተ እንደፈለክ አይደል እንደ ጃፒ የምታወሪው? ያቺ ቆዳ አሮጊት ነች። እቺ የመሰለች ቆንጆ እንዴት ነው የሚመሳሰሉት? አይደለም እንደው ተው ቴዲ ተው። እኔ አንተ ቤት ያሉትን ሴቶች ተናገርኩብህ። ተው እንጂ ጆ በአንድ ስልክ ነው እንደ የሚጠቀሙት ተባለ እኮ። ምንድን ነው ጅቢያስ ጅቦ አሜሪካ ገብቶ ቢሆን እንደዚህ ሚደርቅ ይመስላል እየዞረ አስበዋል። አሜሪካን ቢሆን ልክ እንደኔ ቪዲዮውን ከፍቶ ዳልቃ ብሎ እግሩን እንትን ብሎ ይሰቅሎ ምናምን እኔንም ይቀበለኝ ነበር። እውነት ጅቦ አር ዩ ሲሪየስ? ቴዳ ምን አልከኝ? ጅቦ እንዲቀበልሽ ከፈለግሽ አሁን መሄድ ትችያለሽ። እንዴ ጅቦ ከየት ነው ያለው? አሜሪካ እኮ አይደለም እንትን ነው ያለው። እንዴ ዳላስ እኮ ነው የምኖረው። ኖ የዞረባችሁ ለምንድን ነው ጃፒ ትሰማለህ? ኦኬ እዛ መስለኝ ነው። ሶሪ I'm from Dallas, Texas. ቴዲ አፍሮ ዘፈን አልሰማሽም? ከወጣ 2 ወሩ ነው ወደ አሜሪካ። አክሰንቱ ግን ጥሩ ተቀምጧል። ጅቦ አር ዩ ፍሮም ዳላስ ቴክሳስ? Yes. ምን ነው ባህላዊ ታደርጋለህ? አዲስ እኮ ላስታርጋ ነው ጅቦ የኛ ሰው እስም ይበዛበታል። ላስታርጋለች ዛሬ የስልጤ ዘፈን ላይ ያሉትን ዳንሰኞች እስም ይሉት እባካችሁ ከታች የገባችሁት ፍሬ ህይወት ቪዲዮ ትከፍቻለሽ። እህታችን አሁን ዝናቡ እስኪያባራ ነው ብለሽ ነበረ። እንግዲህ አድርግልና ከአዲስ ጋር የሚወዳደር ሰው አንድ እንፈልጋለን። ፍሬ ህይወት ቪዲዮ ትከፍቻለሽ ወይስ ይሄን ያልተቋጨ ነጠላዋን አንገቷ ላይ ሸብ አድርጋ በስኮተር ስትበር አስቧል? ደሊና አንደኛ
What's up, nigga? አላ ይላሉ። ቡላላ ጋር ደውይለት ግን ረጅ ስፒን ሎንግ ታይም ቡላላ ደህና ነው። አለኝ እንዴት ነሽ? በጣም አለን። እዚህ ቤት የምታውቂው አንቺ ቡላላ ነው በአካል የምታውቂው ማለት ነው። ቴዲ ምን ነው አንተ አብሮ አደጌ ያው ካብሮ አደጌ አዲስ ዳቦ ልትቀበላት አይደል እንዴ? ባራፋ እዛው አዲስ ዳቦ እኮ ጅጅት ያበላ ምን ታረጋለች? በዚህ አልቀይርም እያለ ነው። እኔ ግን ስራ ልሰራ ነው። ቆይ ሰላም ባይ እኔ አሁን እንጀራ ልጋግር ነው። ከታች አርጋችሁ አታስቡ። አገልግሎት ዘመንሽን ጨርሰሻል። አዲስ አሳይን እንጀራው ገና ይኸው ምጣዴን ላሳይሽ። ሰላም ከነሻሽሽ ነሽ እኮ። ኧረ ቆይ እንዴ ጃፒ የቡላላን ጉዳይ እኮ አልጨረስንም። እህቴ የት ነው ቡላላን የምታውቂው? ሶሪ እኔ ደስ የሚለኝ የቡላላ በቃ ቡላላ ሲቆራመጥ እንዴት ደስ እንደሚል ቡላላ። እርሶ ሴትዮ ግን አልተበላሹም? ረጅም ጊዜ ካየሁሽ ረጅም ጊዜ አይገርምም? በቃ እኔ ቲክቶክ ብዙ መጥቼ አላውቅምና ቡላላ ደህና ነው። ወጣሉ ይተዋወቃሉ። እንዴ ቆይ እንዳትጠፋፉ ስልክ አልተለዋወጣችሁም እንዴ? በድሮ ጊዜ በውስጥ ማውራት የሚባል አልነበረም። 19 ስንት ነው ድሮ ስትይ አልገባኝም። በ19 ስንት 89 በዛ ጊዜ የተፈጠርኩ ሰው መስላለሁ ስታይ። በ19 ስንት ነው የተወለድሽው? አዲስ ዳቦ ነኝ እኔ ራሱ። እርሶ ሴትዮ ካሜራ ላይ ቀረብ ስላልሽ እንጂ እኮ ሙሉ አቋም መንጋጋዎትን ጭራሽ አወላልቀው አዲስ ዳቦ ነኝ። ጃፒ መንጋጋ ይመጣ ነበር እኮ ከኔ ጋር እኔ ራሱ አዲስ ዳቦ ነኝ። ከይቅርታ ጋር እንደው ሰውም እኛም እንድናቅሽ እባክሽ ደሊና በትልቁ አድርጋት፣ በትልቁ እናድርጋት። ኖ ደሊና ደጋፊም ከመሆንሽ ቆመሽ ብናይሽ ደስ ይለናል። አቶ ጃፒ እዚህ ጋር የተጻፈ ኮመንት አለ። ስሚ እህቴ የፊት ጥርስ እንጂ መንጋጋ የላትም ይላሉ። እስቲ አንዴኝ ብለሽ አሳያለሁ። መንጋጋ ምን ነበር? ይሄ ነው በዛኛው በኩል በዛ ዞር አንተ ቀማቦታለች ነው። በዛኛው በኩል እስቲ በዚህ በኩል ሚልክ ቲዜ ሰሞኑን ነው የነቀልኩት። ኦኬ I'm sorry በስህተት ነው። እህታችን እግሯ በጣም ቀጭን ነው፣ እጅ ነው የሚመስለው የሚል ኮሜንት አነበብኩ። እህታችን ቆመሽ ልታሳይኝ ትችያለሽ? አይ ጨረታ ነው እንዴ? ምንድን ነው? ኖርማል እንዴ? ከህዝቡ ጋር መታወቅ ካለብሽ ጃፒ እሱን መጠየቅ የለብሽ። ቡላላ ጃፒ እግሮቿን እንድታሳየን ዳቦ ቡላላ ኢንድ ጅቦ ብዙ እንትኖች ስላሉት ሜቢ አያቀኝም ይሆናል እንጂ ማት ጊዜ እሱ ቤት ገብቻ ቃል አይ ኖ ቡላላ እግሯን ታሳየን ትነግራት ፕሊዝ። እኔ ነገር ላሳይ እኔ ግሬ ሳለ ነውር ነው። እንዴት የሴት ልጅ እግር እንደ በግ የሸረፈ ያልሸረፈ ብላችሁ አሁን ቲያት ታይ ይባላል። መሽረፍሽን ማሳየሽን እኮ ነው። እሱማ ችግር የለም ግን እግር አይከብድም። ቴስታታዋ ራሱ 4 ማዕዘን ነው። ደስ ይላል። ቀረብ በይ እስቲ። እናቴ ትሙት በጣም ቆንጆ እኮ ነች። ግን ታውቃላችሁ አርባ መሀል ላይ ራሱ ክፍት የስራ ቦታ አለ።
አሪፍ ነች እናቴ፣ ቆንጆ ነው። እግዚአብሔርን በጣም ቆንጆ ነች። እኔ በአካል ስለማውቃት እግዚአብሔርን የምሬን ነው የምነግርህ። አንድ ስቴት ናችሁ እንዴ? ኖ እኛ ድሮ ነው የምንተዋወቀው። ኢትዮጵያ ነው የምኖረው፣ ኢትዮጵያዊ ነኝ። ኦኬ ሶሪ ጃፒ ታውቀዋለህ? ድሮ የአሸዋ ዘርፍ የሚባለው ቤት የፈረሰው እዛ ቤት ነው የምንተዋወቀው። በጣም ቆንጆ ነበረች። ሰማ ሰው አሜሪካ እየኖረ አብሲት ጥላ እየበላው ነው። አሜሪካ ነው እንዴ? እየበላው ነው እንዴ? ከኛ ጋር ግንኙነት አልፈለገችም ብሎ ጉላላ እየበላው ብሎ ካርጋት ጅቦ እስቲ ቪዲዮ ሸክለሽ አሜሪካ ውስጥ እየኖርሽ እንዴት ነው አብሲት ጥለሽ እንጀራ አብኩተሽ ምናምን እንዴት ነው? እስቲ በእናትህ እናንተ ከዛ እንጀራ ጭራሽ ምጣድ አለኝ ያለሽ ቤት ውስጥ ያ አድሚን የገባበት እንጀራ መብላት ሰልችቷት እኮ ነው። ሞት ነው ካልቼ እበላለሁ። እስቲ አሳይን በእናትሽ አሜሪካ ውስጥ አብሲት እርቦኛል በጣም። ካም ኦን ሌዲ ፕሊዝ። እሺ ቆይ አንዴ ልብላ። በቃ ጃፒ ሰልት በእኛ እንዴ ባይደብር። እሺ ዘይንድ ብራዘር ይመችል። ሄደ እንዴ ዘይንድ ታውቃለህ? ብራዘር አብረን ያደግን እንዳትጋጭ ከፋሚሊ ጋር። ኧረ ድሮ ነው የማውቀው አንተ ሰውዬ። እሺ አሁን ቡላላ በደንብ እንተዋወቃለን እያለች ነው ባለቤት፣ የድሮ ባለቤት። አይ ኧረ እኔ ዝም ብሎ ባለቤት አለ እንዴ? ድሮ ነው የምንተዋወቀው። እንትና ቤት ትዝ ይልሃል? ማንጋ የሆነ ቺክ ነበረች ቡላላ ብላ የምትጠራክ እኔን እኔ እንጃ ትዝ አላለችኝም። ወይኔ በጣም ነው የምትታወቀው። ያ ድምፁ ጋዜጠኛ የሚመስለው ልጅ ስሙ ማን ነበረ? እናቱ ቆየሽ አሁን ስደት ላይ? እኔ ኢትዮጵያ ነው። እኔ ተሰዳጅ አይደለሁም። ኢትዮጵያ ነው የምኖረው። ኢትዮጵያ ነው ያለሽው? አዎ። እንዴት ተጣጣገባበዙ ታዲያ ከቡላላ ጋር? እኔ ካናዳ ኢትዮጵያ መጣ እንዴ? ቡላላ መጥቷል እኮ። ካናዳ ነኝ። ዝም ብሎ ነው እንዴ? መቼ ምንድነው አንተ ሄጃለሁ ቫኬሽን አላልክም እንዴ? ተመለስኩ። አንድ ወር ነበር የሄድኩት፣ ተመለስኩ። ኢትዮጵያ ከመጣክ ዌልካም። ታው ምንድነው ከመጣው ምናምን እኔ ምን ቡላላ ምን ሆነ ነው? ቡላላ ምን የተዘሰው ምክንያት ምንድነው? ምን አስበህ ነው ጃፒ? ኢትዮጵያ ነኝ ያለሁት እያለች እኮ አገኛለሁ እኮ። እኔ ካናዳ ተመለስኩ። አዲስንም ምንድነው ነጭ አንሶላቶ? ኧረ ምንም ችግር የለም። እንትን ነው ዶንት ወሪ ቢያፒ አትጨናነቅ። አዲስም አለች እኔም አለው እኮ እማ ቡላላ እኮ አዲስ አበባ እኮ ነው የሚኖረው። እናገኛለን። በፊት ነው ስለበፊቱ አላውቅም፣ ግን ቡላላ የዚህ እንደምትለው ከአዲስ ጋር ትገናኛላችሁ እንዴ? እናት ማነሽ? ደሊና ተገናኝተን አናውቅም። አይ አዲስ እኔ በቅርብ ነው ወደ ኢትዮጵያ የገባሁት። ኦኬ ያው ሙጭንዶሽ አንዴ ኢትዮጵያ ድሬ ቤት ነው የምንተዋወቀው። ረስተኸው ነው? ድሬ አሁን መጣ። ድሬ ኤግዛክትሊ። እኔ እኮ ስማ ቡላላ ወጪ የምታስወጣ መስሎ ነው ከውጭ ነው የመጣችው። አይደለም ፖይንቱ። እኔ ካናዳ ሆንኩ ጃፒ። ካናዳ ሆንኩ ሰማኛ እና ሰማኝ ትረዳኛለህ እያለ ነው ጃፒ። ወጫስ እንደውም የውጭ ሀገር ሰው ሲመጣብን ችግር ነው የሚሆንብን። አይገርምም? ከምር ብዙዎቻችሁ የምታስቡት ማለት ነው ከውጪ ሰው ሲመጣ አሁን እኛ ከውጪ ሰው ሲመጣብን የት ቦታ ነው ሄደን የምንጋብዘው? ምንድነው እዳ ነው የሚሆንብን። እኔ አሁን ከኛው አናንስም። ስለዚህ ምንም ችግር ድሮ ነበር። አሁን ከውጪ ሰው ሲመጣ ኤክስፔክት የምታረገው የሆነ ነገር ያደርጋል የሆነ ነገር። ግን አሁን ሁሉም ሰው ስለሚያውቅ አዲስ አበባም ክፍለ ሀገር የሚኖር ሰው ውጭ ሀገር የሚኖር ሰው በጣም ብዙ ዕዳ እንዳለበት ሰርቶ ለፍቶ ምናምን እንደሚመጣ ስለሚያውቅ
ልክ ከውጪ ሰው ይመጣብሃል ስትባል በቃ በምን እንደምትዘጋጅ የሚተኛበትን አልጋ የት ቦታ ይዘኸው እንደምታዝናናው ምናምን ብር ማዘጋጀት አለብህ። አንቺ ምናምን ማነሽ ፍሬዎት? አቤት። ምን ቪዲዮ ተከፍተሽ አብራሪላቸው። እሺ ምን ሆነሽ ነው? እናንተን እየሰማሁ ስንት ነገር ተበላሸብኝ። እሺ እንጀራ እየበላው ምናምን ስትያቸው ገብቶሻል? ያው ውጭ ሀገር የምትኖሩ ሴቶች እያሉ እያሟችሁ ነው። ምን እኛ ምን ችግራችሁን ይዛችሁ የምትመጡት ወደ አዲስ አበባ እና ለእናንተ መዘጋጀት አለብን እያሉሽ ነው። በጣም ደስ ይላል። አንቺ ነው መተዋወቅ ተዘጋጅተሽ እንድትጠብቂ። እውነት ነው። ከምር በጣም ነው የሚጨንቀው። አሁን ከውጪ ሰው ሲመጣብህ ምን የምታረገው ነገር ነው የሚጠፋበት። አረ ማንም ይጠፋበት። እኛ ኢትዮጵያ የምንኖር ሰዎች እንከፍላለን እንጂ ደግሞ ምን ይጠፋብናል? እኔ አይ ድሮ ነበር በቃ ድሮ ነበር የውጭ ሀገር ሰው ውጭ ሀገር የሚኖር ሰው ሜንታሊቲው በቃ ውጭ ሀገር ስትኖሪ ገንዘብም ይዞ የሚመጣ ምናምን ኢቭን ገንዘባቸው ራሱ ለመዘርዘር ያለ ስቃይ እዚህ ሀገር ከምን ይዘው ሲመጡ አይ አለ እንትኖች ናቸው። ውጭ ሀገር ስትኖር ጠርጣራ ትሆናለህ ማለት ነው። እንዴ እዚህ ጋር ብዙ ይዘረዘር ይሆን እዚህ ጋር ምንም ይል ይሆን ምናምን ብለህ ስለምታስብ ኮኪ ገብታለች። ኮኪ ቪዲዮ ትከፍታለች። ኮኪ ፓስተር ነው ግን የምትመስለው። የሆነ ነገርማ አለባት። ታውላላ ለምን አልሽ? ኮኪ ቋቋምሽ የፎቶ ላይ ምናምን የሆነ ሰባኪ ወዝልሽ ነው። እኔ እኮ አለምሳለ እሺ ካቲ ኮኪ ቪዲዮ ክፈችና ሀሳብሽን ግለጭልን እስቲ። ምን ሀሳብ አለ? ያወራችሁ ነው የውጭ ሀገር ሰው እዳ ነው እያለችን ነው። ኦኬ እና ውጭ የት ነው የምትኖሪው አንቺ? ግዴታ ነው ኖርማል ሀገር አሜሪካ 140,000 ሰው እየተከተለች ደግሞ የምታፍሪ ከሆነማ ነውር ነው። ተስማ ለማጣራት ማን ብሎክ ለምንድን ነው ታዲያ ስነካ እንትን የሚለኝ የሚያስቸግረኝ? በእና ያንተ ቤት ችግር ነው። ላላን ብቻ እንዳያየኝ አድርጌው ማየት ማንንም ማየት አልችልም። እሺ እናቱ ምንድነው ታዲያ? ወይ ሰላም እንዴት ነሽ? ደልኝ ውጭ ሀገር ብሶት ነው የተረፈን እያለችሽ ነው እንግዲህ አስረጃት። አይ እግዚአብሔር ይመስገን ምንም ብሶት የለም። ኢትዮጵያ ስትሄዱ ለምንድን ነው ሴቶቹን የምታስጨንቋቸው? ተጨነቁ። ይሄው አንቺ መልሽ እንግዲህ ደሊና እውነት ምን እንደሆነ ታውቃለህ? ብዙ ጊዜ በድሮ ሜንታሊቲ እና በአሁን ሜንታሊቲ የተለያየ ሰው ነው። አሁን ከውጭ ሀገር የሚመጣ ሰው ጠርጣራ ገንዘብ ይዞ ስለሚመጣ ነው መሰለኝ ይጠራጠራሉ። በዚህ ሰው ይቀፍለኛልም ብለው ስለሚያስቡ ማለት ነው። በጣም ጠንቃቆች፣ በጣም የሆነ የሚጠራጠሩ እንደዚህ እናርግ እንኳን የሆነ ነገር ለነሱ ራሱ የሚጠቅማቸው ነገር ብትላቸው እንትን ኮንፊውዝድ ነው የሚያደርጉ። በቃ አረ እንደዚህ ነው ምናምን ይሉሃል ማለት ነው። እና ለማናገር ግን ካሜራ የሚመጣ ሰው ነው እንደሱ የሚለው ስቲንጂ ነው የሚሆኑት። በቃ ለራሳቸው ራሱ ማውጣት አይፈልጉም። ችጋራ አይ እኔ ደግሞ የአውሮፓ ሰው ሳይሆን የአሜሪካ ሰው በጣም እንደዛ ይሆንብኛል። ለኔ ለመንካት ነው እንደውም ኢሮፖች ይሻላሉ መሰለኝ። አይ የእውነት የኢሮፕ ናቸው እንደሱ። አንቺ ስሚ ወገብሽ እስኪሰበር 18 ሰዓት የምትሰሪ ሴትዮ። ሁሉም ሰው እኮ አይደለም እንደሱ የሚሰራው። ብዙ ጊዜ ትላለክ እንደሱ። ስሚ 4 ሰዓት ያክል እንትን እየተኛሽ ደግሞ ስለ ኢሮፕ ሰው ታወራለሽ? ኧረ ተይ አይደለም። ያውላ አንተ የምትኖርበት ሀገር አይ የእውነት አንተ የምትኖርበት ሀገር እናት አለኝ አክስት አለኝ እና እነሱ ጋር አሁን መግባባት በጣም ከባድ ነው። ለምን? አንደኛ እዚህ መተው ይሄን ነገር አልወደዱትም። ኳሊቲ የለውም ይላሉ። ብዙ ነው ጣጣቸው እኮ እንዴት ይወደዳል? አሁን ለምሳሌ ልንገርሽ አሜሪካን
እናንተ በጣም በጭንቀት ነው የምትኖሩ። ካልሰራሽ አንድ ቀን 2 ቀን ካልሰራሽ የህይወት ታሪክሽ ነው። ያ ታዲያ ምንድን ቢያምሽ ራሱ መቀነት ወገብሽ ላይ አድርገሽ ነው። እኔ አሁን በግድ ነው ቀጥ የምትለው። አዳምጪ ልንገርሽ፣ አመመኝ ብዬ 18 ወር ቤቴ መቀመጥ እችላለሁ ሙሉ ደሞዜ እየተከፈለኝ። ምክንያቱም ሰርቻለሁ። ስሰራ የጡረታ የስራ መፍታት ምናምን የሚባለውን ይቆርጣሉ። ኢሮፕ በጣም ስማርት የሆነው ነገር ምንድነው? የምትሰሩ ደግሞ 8 ሰዓት ብቻ ነው። የተደላደለ ላይፍ ነው ያለሽ። ገባሽ? አሁን አንቺ አንድ ቀን አሞኛል ብለሽ ስትቀሪ ከደሞዝሽ ነው የሚቆረጥብሽ ከቪልሽ ላይ ምናምን። ስፔሻሊ እዚህ ሀገር ላይ ልጆች ካሉክ ምናምን መታመም አትችልም። በእነሱ ፍቃድ ነው የምትታመሙ። ያ ስለዚህ ሳትወድ በግድ ቀጥ ትላታለህ። ታዲያ ምንድነው ኢሮፕ ያሉ ምናምን ብለሽ የምታፋው? አይ ኢሮፕ ያላችሁ ናችሁ እንደሱ ለመዘርዘር ገንዘቡን አሁን እንደዲና ያለችው እንደገባኝ ከሆነ እነሱ ጋር አሁን እንዳየው እነሱ ጋር ስራ አንድ ቀን ካልሰሩ በደሞዛችን የሚመጣው ጃፒ፣ እናንተ ጋር ደግሞ 18 ወር ባሰራ እንኳን ሙሉ ደሞዝ ይከፈልሃል። ግን ኢትዮጵያ ሄዳችሁ ብር ስታወጡ እናንተ ተጠራጣሪ ናችሁ፣ እነሱ ግን በነፃነት ነው የሚያወጡት። እነማን ናቸው በነፃነት የሚያወጡት? ምን እንዳሉ ሰምታችኋል? ጃፒ ሰርተው ስለሚያመጡ ማለት ነው። እነዚህ ከአሜሪካ እኛ እኮ ኢትዮጵያ ያለን ከአሜሪካ ሲመጡ ማለት ነው አይሻለሁ ምናምን ይላል የሰፈር ልጅ። አሜሪካ ሄዶ ምናምን ከተወሰነ ጊዜ በኋላ ከች ሲል ኦኬ አይሃለሁ ምናምን ብሎ ነው የሚያልፈ። ገባ? አሁን ከኢሮፕ ሲሄድ ግን በቃ ጣጣ የለበትም። እዛ ጋም ዱብ እዚህ ጋም ዱብ እዛ ጋም ዱብ ነው የሚያደርገው። እና ኢትዮጵያ ያለው የእውነት ኢትዮጵያ ያለው